ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በኮንስትራክሽን ዘርፍ የሚስተዋሉ ችግሮች መከላከል ያስችላል የተባለ የቁጥጥር ስርዓት ይፋ ተደረገ። የኢትዮጵያ ኮንስትራክሽን ባለስልጣን ሙስናን ጨምሮ በኮንስትራክሽን ዘርፉ የሚስተዋሉ ችግሮች ለመከላከል ያስችላል ያለውን ዲጂታል የቁጥጥር ስርዓት ይፋ አደረጉ። የባለስልጣናቱ ዋና ዳይሬክተር መስፍን ነገዎ የኮንስትራክሽን ቁጥጥር መረጃ ስርዓት ሙስናንና ቢሮክራሲንና በኮንስትራክሽን ዘርፉ የሚስተዋሉ የአሰራር ችግሮች ለመከላከል እንደሚያስችል የስርዓቱ መጀመሪያ መርሃ ግብር ሰኞ መስከረም 27 ቀን 2017 ዓ.ም በሳይንስ ሙዚየም ሲከናወን ተናግረዋል። ስርዓቱ በዘርፉ የሚስተዋሉ የብልሹ አሰራሮች ማንኛውም ፍላጎት ያለው ሰው መጠቆም እንደሚችል እንደሚያደርግና ይህም ግልጽነትና ተጠያቂነት እንዲኖር እንደሚያስችል ጠቅሰው ማን ምን እንደሰራ ስለሚያሳውቅ ሙስና ሰርቶ ፈጽሞ ማምለጥ እንደማይቻል ተናግረዋል። በዘርፉ የሚሰጡ አገልግሎቶችንም እንደሚያቀላጥፍ አስረድተዋል። ስርዓቱ እንደ ሲንጋፖር፣ አውስትራሊያ እና ሩዋንዳ በመሳሰሉ ሀገሮች ተተግብሮ ለውጥ ማምጣት መቻሉን በዘርፉ ያለውን መረጃ ተንትኖ ለፖሊሲ አውጪ አካል የሚሰጥ ስለሆነ ሙስናን በእጅጉ ይቀንሳል ተብሎ እንደሚጠበቅም አብራርተዋል። ስርዓቱ ቢሮክራሲን መሰረታዊ ደረጃ ይቀንሳል ያሉት ዋና ዳይሬክተሩ የሞባይል መተግበሪያ ያለው ማንኛውም ተገልጋይ ከየትኛውም የኢትዮጵያ ጫፍ ሆኖ ክፍያ በመፈጸም የፈለገውን አገልግሎት ማግኘት እንደሚችል ገልጸዋል። ይህም ከኮንስትራክሽን ፍቃድ አወጣጥ ጋር ተያይዞ ህብረተሰቡ ያማረረበት የነበረውን አሰራር ያሳጥራል ሲሉም ነው የተናገሩት። ለሀገር ኢኮኖሚያዊ እድገት ከፍተኛ አስተዋጽኦ ከሚሰጡ ዘርፎች አንዱ ኮንስትራክሽን መሆኑንና ከሀገራዊ ጠቅላላ ምርት 20% ገደማ እንደሚሸፍን ጠቅሰው ስርዓቱ በዘርፉ ዘላቂነት ያለው እድገት እንዲኖር እንደሚያስችል ገልጸው በባለስልጣናቱ የተመዘገቡ ከ26,000 በላይ የኮንስትራክሽን ኩባንያዎች መኖራቸውን ጠቁመው ይህንን ግዙፍ ኢንዱስትሪ ሳያዘምኑ በነበረው አካሄድ እንዲቀጥል መተው የሚያስከፍለው ዋጋ ትልቅ ነው ብለዋል። በመሆኑም የዲጂታል ኢትዮጵያ 2030 ግብ መሰረት ያደረገ በማዕከል የሚመራ ዲጂታል የመረጃ ስርዓት መፍጠሩም በዚህ ስርዓት የሚሰበሰቡ መረጃዎች ለፖሊሲ አውጪዎች ውሳኔ አሰጣጥ እንደሚረዳ አክለዋል። 9 ያህል ንዑስ ስርዓቶች ያሉት የመረጃ ቁጥጥር ስርዓቱ ለሳይበር ጥቃት ተጋላጭ እንዳይሆን የራሱ የሆነ የደህንነት አስተዳደር የተከታተለው መሆኑን ገልጸዋል። ስርዓቱ በባለስልጣኑ በኢንፎርሜሽን መረብ ደህንነት አስተዳደር ለ10 ወራት ተዘጋጅቶ ወደ ስራ መግባቱን ዋና ዳይሬክተሯ ተናግረዋል። ስርዓቱ በትክክል ከተተገበረ እንደ ሀገር ብዙ ብር እንደሚያድን፣ የዜጎችን የአገልግሎት እርካታ እንደሚጨምርና ከፍተኛ የስራ መቀላጠፍ እንደሚያመጣ የገለጹት ደግሞ የኢንፎርሜሽን መረብ ደህንነት አስተዳደር ምክትል ዋና ዳይሬክተር አቶ ዮዳሄ አርአያ ስላሴ ናቸው። ስርዓቱ ከገቢዎች ሚኒስቴር፣ ከትምህርት ሚኒስቴር፣ ከኢትዮ ቴሌኮም፣ ከብሔራዊ መታወቂያና ሌሎች መንግስታዊ ተቋማት ጋር የተያያዙ መሆኑን ገልጸዋል። የከተማ መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ በበኩላቸው ስርዓቱ በቅርቡ ይፋ ለተደረገው የሀገራዊ የኮንስትራክሽን ኢንዱስትሪ ትራንስፎርሜሽን ንቅናቄ የማዕዘን ድንጋይ ነው ሲሉ ገልጸውታል። የስርዓቱ ትግበራ በፌዴራል ደረጃ ተጀምሮ በእያንዳንዱ ክልልና ከተማ አስተዳደር ከተሞች በሚገኙ ፕሮጀክቶች እንዲስፋፋ ይደረጋል ብለዋል። ከዚህ ጋር ተያይዞ ስርዓቱ ወደ ክልሎች ሲስፋፋ እንዴት ተግባራዊ ይደረጋል ተብሎ ክልሎች ለቀረቡ ጥያቄዎች መስፍን በሰጡት ምላሽ ለተግባራዊ የሚሆኑ የፋይናንስ ወጪ ክልሎች ራሳቸውን እንዲሸፍኑ እንደሚደረግ፣ ሆኖም ቴክኒካዊ ድጋፍ ሲያስፈልግ ግን ከፌዴራል መንግስት እንደሚቀርብላቸው ተናግረዋል። ወይዘሮ ጫልቱ በበኩላቸው ክልሎች ይህን ስርዓት የግድ እንደ አዲስ ማልማት እንደማይጠበቅባቸው፣ ሆኖም ከዚህ በፊት ከለሙ ሌሎች ስርዓቶች ጋር እንዲናበቡ በማድረግ ወደ ስራ ማስገባት እንደሚቻል ገልጸዋል። ኩባንያዎቹ ወደ ስርዓቱ ይገባሉ በሚል ከመርሃ ግብሩ ተሳታፊዎች ለቀረበ ጥያቄ መስፍን ስርዓቱ ለሁሉም ዓመት ጎን ለጎን እንደሚተገበርና በግንባታ ላይ ያሉ ነባር ኩባንያዎች በዚህ ሂደት ወደ ስራ እንደሚገቡ እንደሚደረግ፣ ነገር ግን አዳዲሶቹ በስርዓቱ አልፈው እንደሚገቡ ምላሽ ሰጥተዋል። ስርዓቱ በኮንስትራክሽን ዘርፍ ለውጥ እንደሚመጣ የሚያስችልና በአግባቡ ተግባራዊ ለማድረግ የሁሉንም
ቅንጅታዊ ስራ የሚጠይቅ በመሆኑ ሁሉም አካላት የበኩላቸውን እንዲወጡ የከተማ መሰረተ ልማት ሚኒስቴር አሳስቧል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።